ኢፍራታን መልብል አገኛት። መልብል ማህሌትና ኢፍራታ ውጭ ሆነው እያወሩ ያለ መልብል አገኛቸው። የሞገስ ጠበቃ ደወለለት። ሉላም አልፈልግም፣ ከዚህ በኋላ ገንዘቡ ከፈለገ ጭንቅር ይበል፣ በህይወቴ ብዙ ነገር አስተናግጃለሁኝ ብላ መለሰችለት። መልብል አዲስ ሙዚቃ ወጣ፣ ለወንድሙ ሰርግ የሚዘፍንለት ማለት ነው። ማህሌት ሞገስ ጋር ደውላ አሁን የትም መሄድበት የለኝም ብቻዬን ቀርቻለሁ በማለት እያናገረችው ነበረ። ኢፍራታም ብሩክን ሄደሽ ይቅርታ መጠየቅ አለብሽ እያለቻት ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዳናችሁ? እኔ ረህኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ምሳሌ ተለቋል። ከዚህ በፊት ምሳሌ እንዳየ ነው ሞገስ ሐኪም ቤት ሆኖ ማህሌት ልትገለው ነበር የሞከረችው። ነገር ግን አልተሳካለትም። ኢፍራታ ለመልብል ደውላ ከዛ ከሐኪም ቤት ውስጥ እንዲወጣ አስደርጋ ነበረ። ማህሌትም ቤት ውስጥ ስመጣ እኔ ተረግም ያለው እንዲያቀርሽው ነገር ሁሉ አይሳካልሽ ተብያለሁ በማለት ለኢፍራታ እየነገረቻት ነበር። ኢፍራታም ከሁሉም ነገር ነፃ ውጭና የራስሽን ህይወት እንድትኖሪ አሁን ብር ምንም ነገር የለሽም፣ ቡርኬን ይቅርታ በዩ ሂጅና እያልቻት ነበረ። በሌላ በኩል ዜናም ወይ ብሩክን ይቅርታ ጠይቂ አለያም ደግሞ ኢፍራታን ስጭኝ እያላት ነበር። እሷም እንዴት እንደዛ አረጋለሁኝ ላረግ አልችልም፣ ብሩክንም የምጠይቅበት አንደበት የለኝም እያለች እየተናገረች ነበረ። እንደዛ ከሆነ 5 ሳንቲም አልሰጥሽም፣ ስለዚህ ወይ ብሩክ ጋር ሂጂ ወይ ደግሞ ኢፍራታን አሳልፈሽ ስጭኝ፣ እኔ ጋር ስራ ያልሰራ ሰው ምንም ብር አይሰጠውም፣ 5 ሳንቲም አልሰጥሽም በማለት እየመለሰላት ነበረ። ማህሌትም ቤት ሄዳ ኢፍራታ ጋር ኢፍራታ ካገኘሽው ብር ስጭኝ፣ ይሄንን ግን እቅዴን አንቺ ከሆንሽ አበላሽሽው አልለቅሽም ባሁኑ እያለቻት ነበር። ለዜና አሳልፈሽ ልትሰጪ ነው ወይ ስጭኝ፣ ምንም አልፈራም፣ አይሳካልሽም፣ አንቺ ሞገስን ለመግደል ከኔ ጋር ተከታትለሽ ሄደሽ ነበረ እያለች እየመለሰችላት ነበር። በዛሬው ክፍል ሞገስ እና ሉላ ተኝተው እንዳለ ጠበቃው ደውሎለት አሁን ሁሉ ነገር ተሳክቷል በማለት ለሞገስ እየተነገረው ነበረ። ሉላ ግን ሰውየው ያላት ሌላ ነው። ሞገስን ከሰዋለሁኝ ለኔጋ ካልተኛሽ በማለት እያስፈራራት ነበር። እሷም እንዴት እንደዛ አደርጋለሁኝ አላደርገውም፣ ከፈለክ ገንዘቡንም ሁሉንም ነገር ይዘው እልምበል፣ እኔ ከማልፈልግ ጋር ለዘበና ብዙ ዋጋ ከፍያለሁ፣ ስለዚህ አሁን ደግሞ በጭራሽ አላደርገውም በማለት እየመለሰችለት ነበረ። እሱም እንደዛ ካልሽ ሌላ ምንም የማታገኙት እድል የለም፣ እኔና እኔ ብቻ ነኝ፣ ሌላ ጋር ብትሄዱም ሌሎች ጠበቆችም እንዳያስተናግዷችሁ ማድረግ እችላለሁ፣ እንዲሁም ደግሞ ሞገስን ከስሼ ወደ እስር ቤት ማስገባት እችላለሁ እያለ እያወራት ነበር። እሷም ይሄንን ነገር ስታቅ ምን ማድረግ እንዳለባት በጣም ፈራች። ምንድነው ማድረግ ያለብኝ እያለች ከራሷ ጋር እየተማከረች ነበረ። ወደምና ምሳሌ ጋር ስንመለስ ምሳሌ እና ቅድስት ብሩኬ ደስ የሚል ላይ ናቸው። አሁን አሪፍ ሙድ ላይ ናቸው። ሞገስ ያው ብሩኬ ስለተመለሰ ቤት ሁሉ ድምቅ ብሏል። ምሳሌም ለቡሩክ አባቴ አንተ በሌለ ሰዓት ቅድስት ያለችኝ ልንገርህ ብላ ትነግረዋለች። ምን አለች ሲላት እናት ሆንሻለሁ አባቴ ሲመጣ ብላኛለች በማለት እየነገረችው ነበረ። ዛሬ ባይሳካ ነገ ነግረዋለሁኝ እንዳታስቢ እያለች ምሳሌም እያስፈራራቻት ነበረ። እንዲሁም መልብል እና ዳጣ ቡርኬ ሆነው እየተጫወቱ እያለ አንተ መቼ ነው የምታገባው አግባ እያወሩ ነበር። እሱ አልባቡን ካላወጣ አያገባም
እያለ ነበር። እዚህ ጋር በጣም ነበር ያሳቀኝ። ዳጣ ምንድነው የሚያወጣው ምናምን እያለች ነበረ። እሺ በቃ ምንድነው ስትል ሙዚቃ ነው አልበም ማለት ይላታል። እሺ በቃ ስለዚህ እናግዝሃለን አብሽር እና አግዝሃለሁ ወንድሜ መከታዬ እያለ ነበር። ቡርኬም ትንሽ ይሻለኝና ነገሮች ሁሉ እናስተካክላለን እያለ ነበር። በቃ አንተ የልጅነቱን ህልም ካላሳካ እሱ አያገባም ብሎ ሲነግራት ለዳጣ ምንድነው ጎል ነው እንደሚያገባው እያለች ነበር። እሷም እሺ በቃ እኔ ሚስት እፈልግልሃለሁ እኔ ምልህ ያረገዘች ምናምን ትፈልጋለህ ያረገዘች የወለደች እያለችው ነበር። እንደሞ ማን ረገዘ እያላት ነበር። መልብልም እኛ ቤት አለች ሰላም ትባላለች በጣም ምስኪን ናት እያለች እየነገረችው ነበር። መልብልም እኔ ማገባው እንደኔ ያልወለደች ነው እያላት ነበር። በቃ እንደዛማ ከሆነ ቅድስትንና ቡራን እናጣፍሳቸው እያለ ስትል መልብልም በጣም እየሳቀ ነበር። ዝም በይ እያላት ነበረ። ያው ቡርኬ ግን ስለገባው ነገሩ ምንም አላለም፣ ሳቀ። እንዲሁ እኔ ዳጣን የምልሽ ቤተሰቦችሽን አባሽን ስታገኝ ምን ተሰማኝ ሲላት የተሰማኝ ኩራት ነው። ከዚህ በኋላ ማንንም አልፈራም፣ ምንም አልፈራም። ብዙ ሰው አለኝ አሁን በዙሪያዬ። አሁን በጣም ወዳቸው ቤተሰብ አሉኝ። ውሃን የመሰለ እህት እንዲሁም ደግሞ አብዬን የመሰለ እህት እናንተን ሰጥቶኛል፣ አመሰግናለሁ እያለች ነበረ። እሺ በቃ ስለዚህ አሁን ነጠላ አንድ ጀባ አላችኋለሁ ሲላት የምን ነጠላ ነው ጀባ የሚለን ደግሞ እያለች ነበረ። እና በቃ ነጠላ ሲል ቡርኬም ችግር የለውም ቅድስት እናትሽ ትሆናለች በማለት መለሰላት። እሺ በቃ ብላ እራት ቀርቦ ነበረ። ቅድስት ቡርኬን ለመቀስቀስ ስትሄድ በቃ እዚህ ላምጣልህ ወይስ እዛው ትመጣለህ ስትለው እዛው እመጣለሁ እያለ እስቲ ቁጭ በይና እንዴ እናወራ አላት። ምን ስትለው ለኔ ይሄን ሁላ ዋጋ መከፍልልኝ ለምንድን ነው? ለወንድ ልጅ ሴትም ናት ቀና የምታረገው፣ ሴትም ናት አንገቱን የምታስደፋው። ማለት አንገቴን አስደፍታይ ነበር፣ ምናልባት ደግሞ አንቺ ልታቃኝ ይሆናል አይታወቅም በማለት እየመለሰላት ነበር። ለማንኛውም እኔ አሁን ቆይ ትንሽ ላገግምና ነገሮችን ሁሉ አስተካክላለሁ እያለ እየነገራት ነበር። ሳላሆነው ምሳሌና መልብል እየተቀለዱ ነበረ። በቃ ወንድም ሊመጣልሽ ነው፣ ስለዚህ ለምን እኔና አንቺ አንመካከርም? ቅድስት ላንቺ እናትሽ እንድኮን እያላት ነበረ። እሺ በቃ ስለዚህ ሄጄ ልያቸው እያለች ቆይ ወንድም ልታመጡልኝ ነው እንዴ ብላ ስትል አረ ምሳሌ ምን ሆነሻል? ምንድነው የምታወሪው ነገር? በቃ ውጪ መጣው ብላ ፈርታ ቅድስትም ወደ ሳላ ይዛት እየሄደች ነበረ። መልብልና ምሳሌ ግን የሚሰሩ ስራ ቀልዳቸው በጣም ነበር በሳቅ የሚያፈነዳው። የምር በጣም ቀልድ ይችላሉ ማለት ነው። ማህሌት ሞገስ ጋር ደውላ የትም መሄጃ እንደሌላት ትነግረዋለች። አሁን ማረግ ያለብሽ አንቺ ራስሽን መጀመሪያ ይቅርበይ ራስሽን፣ ሰዎችን አይደለም። ቅድሚያ ራስሽን ይቅር ስትይ ነው ከስካሁን ካደረግሻቸው ነገር ውስጥ የምትወጪ። እኔ ከነዛ ውስጥ ነገር ውስጥ ወጥቻለሁ። አሁን ንጹህ ሰው ነኝ። ከዚህ በኋላ ክፋትን ነገር መቼም ቢሆን አልሰራውም። ብሞትም ደግሞ አይቆጨኝም። ጥሩ ነገር ሰርቻለሁኝ። ስለዚህ ከዛ ከቆሻሻ ነገር ስለወጣሁኝ አሁን ራሴን አመሰግናለሁ በማለት እየነገራት ነበረ። ለይቅርታ ከሆነ ምናልባት ከልብሽ ተጸጽተሽ ከሆነ እኔ ይቅር ብዬሻለሁ፣ ችግር የለውም። ግን መጀመሪያ ግን አንቺ ራስሽን ይቅር በይ ብሏት እሷም ቁጭ ብላ ስቅስቅ ብላ እያለቀሰች ነበረ። ችግር የለውም ብሏት ሞገስ ያው ማህሌት እያለቀሰኝ ነበረ። ማህሌትና ኤፍራታ እያወሩ እያለ ዜና ሳያስቡት መጣባቸው። በጣም እጁን ሰቅስቆ በጣም ነው የፈሩትና መሮጥም አልቻሉም። ሁሉም ተደናግጠዋል። ሁለቱም ኤፍራታ ማህሌትም እንዴት እዚህ ሊያገኘን ቻለ ማለት ስሜት ነው የሚነበበው አይናቸው ላይ። ኤፍራታ ምን ያረጋት ይሆን ዜና የሚለውን በቀጣይ ይዘን እንመጣለን ማለት ነው። ኤፍራታን ይዟት ይሄድ ይሆን ወይስ ትቷት አስፈራርቷት ይተዋታል የሚለውንም ቅድስትና ብሩኬስ እንዴት ነው ለቀጣይ ምን ይፈጠር ይሆን የሚለውንም ይዘን እንመጣለን ማለት ነው።
ስለምታበረታቱኝ ከልብ ከልብ አመሰግናለሁ። ያው ኤፍራታ ከዚህ በፊት እንዳወራሹ ከሆነ ቡሩክና ቅድስት እንደሚዋደዱ ታውቂያለሽ። ምናልባት እሷን ሊያገባትስ እንደሆነ ምን ይታወቃል እያለች ነበር እያወሩ ያሉት። በቀጣይ ምን እንደሚፈጠር እናያለን። እስከዛው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።